በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅዱስ ገብርኤል ወዳጆች፣ ክቡራን ካህናት፣ ደናግላን፣ አባቶች፣ እናቶች፣ ወጣቶች በየአቅጣጫው በሚዲያና በቴሌቪዥን ይህንን በዓል የምትከታተሉ የክርስቶስ ቤተሰቦች ሁላችሁ እንኳን ለዛሬው ለዚህ ትልቅ በዓል ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ዛሬ የምናከብረው የሊቀ መልአኩ የቅዱስ ገብርኤል በዓል ነው። በመጽሐፍ ቅዱስ ገብርኤል ከሚታወቅባቸው ነገሮች አንዱ የታመነ የእግዚአብሔርን ቃል የምስራችን ቃል ለሰው ልጅ በዚች ምድር በማድረስ ነው። ቅዱስ ገብርኤል በተለይ በሉቃስ ወንጌል ምዕራፍ 1 ለዘካርያስና ለእመቤታችን ቅድስት ድንግል ማርያም ያመጣውን የምስራቹን እናውቃለን። ዘካርያስ በዕድሜ በገፋበት ጊዜ ልጅ በማጣት ሲቸገር፣ ሲጨነቅ፣ ሲያስብ በነበረበት ጊዜ ይህ ሊቀ መልአክ ትልቅ የምስራችን አመጣለት። እንደዚሁም እመቤታችን ቅድስት ድንግል ማርያም ጋር በመምጣት ዓለም በጭንቅ በነበረበት ጊዜ ዛሬ የተነበበውን የመጽሐፍ ቅዱስን ቃል ለማርያምና ለዓለም ሁሉ አበሰረ። ለእግዚአብሔር ምስጋና ይሁን። በዚያን ጊዜ ዘካርያስም ከኤልሳቤጥ ጋር እንደዚሁም ምድር ሁሉ ይህንን ታላቅ የምስራች ይጠብቁ ነበረ። ይህንን ታላቅ ምስራች የሚነግራቸውን ይናፍቁ ነበረ። እግዚአብሔር ይህንን ምስራችን በቅዱስ ገብርኤል በኩል አምጥቶላቸዋል። በቅዱስ ገብርኤል በኩል አብስሯቸዋልና አሁንም የእግዚአብሔር ስም የተመሰገነ ይሁን። እኛም የተወደዳችሁ የእግዚአብሔር ቤተሰቦች የእያንዳንዳችንን ሕይወት በምናይበት ጊዜ፣ ቆም ብለን በምንመለከትበት ጊዜ በዚህ አይነት ሁኔታ ውስጥ እንገኛለን። ቅዱስ ገብርኤል ለማርያም የመጀመሪያው የተናገረው አትፍሪ፣ እግዚአብሔር ካንቺ ጋር ነው፣ በእግዚአብሔር ፊት ሞገስ አግኝተሻል በማለት ለድንግል ማርያም እንደዚሁም ለምድር ሁሉ ይህንን የምስራችን ቃል አብስሯል። ማርያም ግራ ገብቷት ነበር። ዘካርያስም እንደዚሁ ለማመን ከብዷቸው ነበረ። በመጨረሻ ቅዱስ ገብርኤል ለማርያም ለእግዚአብሔር እኮ የሚሳነው ነገር የለም፣ ሁሉም ነገር ለእግዚአብሔር ይቻላል፣ እሱ ነገሮችን ማስተካከል ይችላል ባላት ጊዜ ይህንን ቃል ተቀበለች። እሺ ብላ የእግዚአብሔርን ዕቅድ ለመፈጸም ጉዞ ጀመረች። በሷም በኩል መዳን ለምድር ሁሉ መጣ። አሁንም ለእግዚአብሔር ምስጋና ይሁን። እኛም የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ብዙ ጥያቄዎች ይኖሩናል። እንደ ቤተሰብ፣ እንደ ወጣቶች፣ እንደ ምእመን፣ እንደ አገር ብዙ ጥያቄዎች ይኖሩናል። ልጆቼ ምን ይሁኑ? ነገ እንዴት ልጆቼን ላሳድግ የሚሉ ወጣቶችም ነገ ዕጣ ፈንታዬ ምን ይሆናል? በትምህርቴ አልፍ ይሆን ወይ? ደህና ደረጃ ቦታ ይደርስ ይሆን ወይ? አገራችንስ ምን ትሆን እያልን በብዙ ነገሮች እንጨነቃለን።
በአንድ በኩል በአገሪቱ ብዙ ተስፋዎች አሉ፣ ምክክር እየተደረገ ነው። በሌላም በኩል ደግሞ ጸጥታ ማጣትን፣ ጦርነትን ሁሉ እየሰማን እንገኛለን። በዚህ ሰዓትም እኛም በእግዚአብሔር በመተማመን ይህንን ታላቁን ቅዱስ ገብርኤልን በምናበስርበት ጊዜ ይህንን የምስራችን እንደሚያመጣልን፣ እግዚአብሔር እንደማይረሳን፣ እግዚአብሔር እንደማይተወን፣ እግዚአብሔር በችግራችን ውስጥ እንደሚደርስልን ተስፋ በማድረግ ነው። ዛሬ የተነበበው ሁለተኛው ምንባብ ከጴጥሮስ መልእክት ምዕራፍ 5 ከቁጥር 6 ያለው መጽናናትን ይሰጠናል። ብዙ መከራዎች፣ ብዙ ፈተናዎች፣ ብዙ ጥያቄዎች ቢኖሩንም የእግዚአብሔር ቃል እግዚአብሔር እሱ ራሱ ስለ እናንተ ያስባልና ጭንቀታችሁን፣ አሳባችሁን ሁሉ በእሱ ላይ ጣሉ ይለናል። እግዚአብሔር ደራሽ አምላክ ነው። እግዚአብሔር ለሕዝቡ የሚያስብ አምላክ ነው። ማንም ሰው እግዚአብሔርን አስገድዶ እንዲረዳው ያደረገ የለም። እግዚአብሔር ለእስራኤላኖች ያስብ ነበር። የሕዝቤን ጩኸት በመስማት መጥቻለሁ ብሎ ለሙሴ ሲናገር ሰምተናል። ዛሬም ለማርያምም ለዘካርያስም እግዚአብሔር የደረሰላቸው ከመልካምነቱ የተነሳ ነው። ስላስገደዱት አይደለም፣ ስለፈቀደ ነው። እግዚአብሔር ዓለምን ስለሚወድ፣ እግዚአብሔር ዓለምን እጅግ ስለሚወድ ቅዱስ ዮሐንስ እንደሚለን በምዕራፍ 3 ቁጥር 16 አንድ ልጁን ለዓለም ላከ። እሱም የመጣው በምድር ላይ ለመፍረድ ሳይሆን የእግዚአብሔር ልጆች እንዲሆኑ ነው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ዛሬም ብዙ ጥያቄዎች ቢኖሩም እግዚአብሔር ይደርስልናል፣ እግዚአብሔር ያሻግረናል፣ እግዚአብሔር ያሳልፈናል ብለን በሱ ተስፋ እንድናደርግ ይህ የምስራች ቃል ይነግረናል። መከራችን ቅዱስ ጴጥሮስ እንደሚነግረን ጊዜያዊ ነው። እግዚአብሔር ወደ ታላቅ ወደ መልካምነት ይቀይርልናል። እግዚአብሔር ያሻግረናል። ዛሬም እንግዲህ ባለን ሁኔታ ውስጥ ሆነን ይህንን አምላካችንን ተስፋ እናደርጋለን። የዛሬው ችግር፣ የዛሬው መከራ፣ የዛሬው ሕመም የኛን የነገ ማንነታችንን አይወስንም። የሚወስነው እግዚአብሔር ብቻ ነው። የሚወስነው የእግዚአብሔር ቃል ብቻ ነው። እግዚአብሔር ደግሞ መልካም ነው። እግዚአብሔር ደግሞ ደግ ነው። በደግነቱ ብዛት እግዚአብሔር ይረዳናል። ቅዱስ ወይም ገብርኤል ማለት እግዚአብሔር ኃይል ነው ወይም ደግሞ እግዚአብሔር ኃይሌ ነው ማለት ነው። ስለዚህ ቅዱስ ገብርኤልን ስናከብር እግዚአብሔርን ኃይል እናገኛለን፣ የእግዚአብሔርን እርዳታ እናገኛለን፣ በእግዚአብሔር እርዳታ ደግሞ እንሻገራለን ብለን ተስፋ እናደርጋለን። መዝሙረኛውም ሲዘምር በመዝሙር 124 እግዚአብሔር ከኛ ጋር ባይሆን ኖሮ በማለት ጥያቄ ይጠይቃል። እግዚአብሔር ከኛ ጋር ባይሆን ኖሮ፣ እግዚአብሔር ባይረዳን ኖሮ ምን በሆን ነበረ? እግዚአብሔር ባይደግፈን ኖሮ፣ እግዚአብሔር ባሻግረን ኖሮ ምን እንሆን ነበረ? ዘማሪው ሲናገር ሰዎች በቁጣ በተነሱብን ጊዜ ባጠፉን ነበረ፣ ውሃም ይዞን በሄደ ነበረ፣ በጠፋን ነበረ። እግዚአብሔር ግን ለነዚህ አሳልፎ አልሰጠንም። እግዚአብሔር አግዞናል፣ እግዚአብሔር ረድቶናል በማለት ድጋፉ
መተማመኛው እግዚአብሔር እንደሆነ ይናገራል። ዛሬም የኛም መከታ፣ የኛ ድጋፍ፣ የኛ የወደፊት ዕጣ ፈንታ እግዚአብሔር እንጂ ሰዎች አይደሉም። የዛሬ ችግር አይደለም፣ የዛሬ ሕመም አይደለም፣ የዛሬ ማጣት አይደለም። እግዚአብሔር መሐሪ፣ እግዚአብሔር ይቅር ባይ አምላክ ስለሆነ በሱ እንድንታመን ያስፈልገናል። ማርያም በመጨረሻ ያለችው እንደ ፍቃድ ይሁንልኝ። እኔ እቅዴ ሌላ ነበረ። እግዚአብሔር ያሰበው እግዚአብሔር ያቀደልኝ ግን ሌላ ነውና፣ ስለዚህ ዛሬ እንደ ፍቃድ ይሁንልኝ። እኛም ይህንን ማለት ያስፈልገናል። ከእግዚአብሔር የሚመጣልን ነገር ሁሉ መልካም ነው። ከእግዚአብሔር የሚነገረን ነገር ሁሉ መልካም ነው። እንደ ማርያም እሽታን እንድናገኝ ያስፈልገናል። እንደዚሁም እኛም ለሌሎች የምስራችን ልንናገር ያስፈልገናል። የምስራች ተናጋሪ፣ ፍቅርን፣ ደግነትን፣ ምሕረትን፣ ቸርነትን ለሌሎች ማብሰር ያስፈልገናል። የቅዱስ ገብርኤል መለያው ይህ ነው። ሰላም ነው፣ ፍቅር ነው፣ የእግዚአብሔር ምሕረት ማወጅ ነው። ስለዚህ እኛም ከሱ ባገኘነው በሱ አማላጅነት ባገኘነው ጸጋ ለሌሎች በችግር ውስጥ ላሉት፣ ለተጨነቁት፣ ላዘኑት እኛም ደግሞ መጽናኛቸው እንድንሆን ቤተ ክርስቲያንም ትፈልጋለች። ተልእኳችን ይህ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም እኛም ይህንን በዓል ስናከብር፣ ይህንን ቅዱስ ቁርባን ስንቀበል የሊቀ መልአኩ ቅዱስ ገብርኤል አማላጅነትና ጥበቃ ሁላችን ጋር እያሰብን እየጸለይን ለአገራችንም ለሕዝባችንም እግዚአብሔር እንዲደርስላት እንዲያሻግር የሰላም የፍቅር ጊዜን እንዲያመጣ እግዚአብሔር ያድርግልን። እግዚአብሔር በዓላችንን ይባርክልን።